ወደ ቀራንዮ ድንግል ማርያም ሄደች እያለች እዩ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ዮሐንስ ቢደንቀው ያዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት ድንግልም አለችው ልጄ አሳዘነኝ እህት ወንድም የለው ላልቅስለት ተወኝ ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች እዩ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ መግደላዊት ማርያም ሰሎሜ ዮሐና ማርያምን አዩአት ጸንቶባት ሐዘኗ በለቅሶ አጣዕም ተነክቶ ልባቸው እንባና ፈሰሱ ውለታው ገብቷቸው ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች እዩ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ራሔል አልቅሳለች ላላቀፈቻቸው ድንግል ግን ብታለቅስ አዝላው ተሰዳ ነው ያዕቆብም አልቅሷል በሌላ የሰው ደም ማርያም ግን ብታለቅስ ፈሷል ልጇ ደም ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን
ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች እዩ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ጠብቶ ስላደገ ድንግልና ጡቷን መቆም አልቻለችም ስታይ መጠማቱን በደም ተሸፍኖ ብታየው ውበቱን ለየልኝ አለችው ከሥጋዋ ነፍሷን ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች እያለች እዩ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ለዘላለም የሚመስል ማንም የለም፣ ግን ፍቅር ለዘላለም የሚመስል ጸሎቴ ቢሆን ለወረት ጎዶሎ ቢሆን የእምነት ባርከኝ እኔን ከሰማይ በደል ጥፋቴን ሳታይ ገባኸኝ ገርተኝ ከዱር ሰጠኝ ከፍ ያለው ሳይኖረኝ ምንም በጎነት ባረከኝ በእጅ በረከት እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ለዘላለም የሚመስል ግን ፍቅር
ለዘላለም የሚመስል ማን ቃል ኪዳንህን አክባሪ ታማኝ ነህ ሁሌም ማሪ የማልከውንም መሐላ አትረሳም አትልም ችላ መካሪ ድንቅ መምህሬ በአንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ እኔ አንተ ቤት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማን የለም፣ ግን ፍቅር ነህ ለዘላለም የሚመስል ማን መሻቴን ብቻ ስላየ ደካማ ልጅን ጎበኘ ብቃቴ መቼ ሆንና ያቆመኝ ላንተ ምስጋና አንኳኩ ስላልክ አንኳኳው ጠይቁ ስላልጠየቁ ከፍተሃል በርን ለኔ የታመንኩብህ እኔ አንተ ቤት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማን ግን ፍቅር ነህ ለዘላለም የሚመስል ማን ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኝ ከፍ ያለውን በር ሳይኖረኝ ምንም በጎነት ባረከኝ በእጅህ በረከት እኔ አንተ ቤት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም የሚመስል ማን ግን ፍቅር ነህ ለዘላለም የሚመስል ማን
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወአንትሙሰ ሶበ ትጸውሙ ቅቡዕ ርእሰክሙ ወእጽው ገጸክሙ። የተከበሩ አባታችን መላከ ብስራት መምህር አብርሃም ከበደ የቤተ መቅደሱ ኃላፊና የመንጋው ጠባቂ፣ የተከበሩ መምህር መጋቤ ሥርዓት አሰፋ የደብሩ ዋና ጸሐፊ፣ የተከበሩ መጋቤ ሐዲስ መምህር ሰናይ የደብሩ የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ የወንጌል አገልጋዮች፣ የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በኃያሉና በገናናው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? ምስጋና የባህሪ ገንዘቡ የሆነው ልዑለ ባህሪ እግዚአብሔር አምላካችን በጊዜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰው አደባባይ እንድንቆም የፈቀደልን የእሱ ስሙ በድጋሚ የተመሰገነ ይሁን። ጊዜ አንወስድም። ግር የሚል እይታ አለ። ወደዚያ ወደዚህ የማለት ምልከታዎች ይታያሉ። ተረጋግተን ከቤተ ክርስቲያን የሚሰጠንን መልእክት አዳምጠን ምን ሰማን ምን አየን ብለን መመለስ ስለሚገባል አናቆያችሁም። ቀጥታ ወደ ትምህርቱ ነው የምገባው። እናንተ ግን ስትጾሙ ራሳችሁን ተቀቡ፣ ፊታችሁንም ታጠቡ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 18 ባለው ኃይለ ቃል ውስጥ ይገኛል ማለት ነው። ይህንን ያስተማረን ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራው ትምህርቱ ስለ አንቀጸ ጾም በተናገረበት ነው። ይህንን ሐሳብ ቀደም ሲል በቅዳሴው መካከል ላይ ካህኑ ወንጌል ብለው አንበበው በንባብ አሰምተውናል። ካሰሙን መካከል ደግሞ እኔ ለዚህ ሰዓት ይበቃል ይመጠናል ያልኩትን ከመካከል ርዕስ አውጥቼ እንነጋገራለንና የምስጢር ባለቤት ሁላችንም ሰምተን እንድናስተውል እግዚአብሔር አምላካችን ይፍቀድልን፣ ረድኤቱም አይለየን። እናንተ ግን ስትጾሙ ራሳችሁን ተቀቡ። ያው ወቅቱ የጾም ወቅት ነው። ቅድም በድርገት ሰዓት መምህሩ በሰፊው ነግረውናል። በጾም ወቅት ምን ማድረግ እንዳለብን፣ ጾም ማለት ምንድነው? ራስ መቀባትስ ምንድነው? ፊትንስ መታጠብ ምንድነው? በሚል እነኚህን ሶስትን ነገሮች እንነጋገራለን ማለት ነው። ጾም ማለት እንደሚታወቀው የሰው ልጅ ተፈጥሮ ከሰባት ባህርያት የተገኘ ከአራቱ ባህርያተ ስጋ ከሶስቱ ባህርያተ ነፍስ የተገኘ ነው። የሰው ልጅ በመገኘቱም በባህሪ ስጋው ይበላል፣ ይጠጣል፣ ይደክማል፣ ይወድቃል፣ ይነሳል፣ ይፍገመገማል፣
ያረጃል፣ ይሞታል፣ ይፈርሳል፣ ይበሰብሳል። ይሄ የሥጋ ባህሪ ነው፣ እንስሳዊ ባህሪ ይባላል። በዚህ ባህሪያችን እንስሳትን እንመስላለን። መብላት፣ መጠጣት፣ መልበስ፣ በዚህ ዓለም በሚታዩ ነገሮች ሁሉ ማድረግ ይህ እንስሳዊ ባህሪያችን ነው። ነፍሳዊ ባህሪያችን ደግሞ መጾም ማለት ደግሞ መልአካዊ ባህሪ ማለት ነው። የመላእክት ሕይወት የመላእክት ኑሮ ምንድነው ካል ከምግብ ተከልክሎ ባህሪያቸው ስላልሆነ ከሚበላ ከሚጠጣ እንደኛ ከመድከም ከመውደቅ ተከልክለው ሁል ጊዜ ያለ እረፍት እግዚአብሔር አምላካቸውን ቅዱስ 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 እግዚአብሔር እያሉ አንድነቱን ሶስትነቱን በምስጋና እየገለጹ እያመሰገኑ ከምስጋና ላይ ምስጋና እየጨመሩ እሱም ደግሞ ከክብር ላይ ክብር እየጨመራቸው ሁልጊዜ እያመሰገኑ መኖር ማለት ነው። ስንጾም ሁልጊዜ ምን እያደረግን ነው ማለት ነው? መላእክትን እየመሰል እንደ መላእክት በጸሎት የምስጋና መስዋዕት በእግዚአብሔር ፊት እያቀረብን ነው ማለት ነው። ከምን ተለይተን ከሚበላ ከሚጠጣ ወደዚህ ዓለም ኃጢአት ከሚገፋፉ ከሚወስዱ ነገሮች ራሳችንን ቆጥበን እጆቻችን ለምጽዋት ሲዘረጉ አንደበታችን ለምስጋና ሲከፈት ሁልጊዜ በነጋ በመሸ እግዚአብሔር አምላካችንን እንደ መላእክት ቅዱስ ቅዱስ እያመሰገን ስንኖር አሁን ይሄ የጾም ስራ ነው ማለት ነው። የጾም ስራ ነው ማለት ነው። ጾም ይህንን ይመስላል። ስንጾም ደግሞ ምን ማድረግ አለባችሁ ነው ያለን ክርስቶስ። ማድረግ ያለብንን ደግሞ እናንተ ግን ወሶበሂ ትጸውሙ ኢትኩኑ ከመመደለዋን እስመ እሙንቱሂ ይትመጸለው ወያማስኑ ገጾሙ ወይቆጽሩ። ስትጾሙ እንደ ግብዞች እንደ ፈሪሳውያን አትሁኑ። እናንተ ግን ስትጾሙ ራሳችሁን ምን በሉ ነው የተባለ? ተቀቡ። መቀባት ምንድን ነው? ሰው ሲቀባ ያምርበታል፣ ይዋብበታል። ከፊቱ የነበሩ ቆሻሻ ነገሮች ተወግደው ውበት ነገር ይታይበታል ማለት ነው። ቅብ ማለት ደግሞ የቅባት እኛ የምንቀባው ይሄ ቅብ ሳይሆን ከወይራ ዘይት የሚዘጋጅ ቅባት አለ። እሱ በባህሪው ቁስል ያለዝባል። የቁስል ባህሪው ደግሞ ምንድነው ካል መጠዝጠዝ፣ እረፍት መንሳት፣ ሁልጊዜ የሆነ ስሜት ውስጥ እንድንገባ የሚያደርግ ነገር በገላችን ላይ በሰውነታችን ላይ የሚከሰት ነገር ምን ይባላል ማለት ነው? ቁስል ይባላል። ቁስሉ እረፍት አይሰጥም፣ ሰላም አይሰጥም። እግዚአብሔርን በአግባቡ ቀጥ ብለን እንድናመሰግነው አያደርግም። ሁልጊዜ እንድንበሳጭ ያደርገናል። ያ ቅባት ሲቀባት ግን ቁስላችንን ምን ያደርግልናል ማለት ነው? ያለዝበዋል ማለት ነው። ቁስል የተባለ ደግሞ ምንድነው? ኃጢአት ነው። ኃጢአት ደግሞ እረፍት ይነሳል፣ ሰላም አይሰጥም። ሁልጊዜ ራሳችንን እንድናጠፋ ያደርገናል። ሁልጊዜ ወደ ተቀደሰው ተራራ ሳይሆን ወደ ዲያብሎስ መንገድ እንድንሄድ ለፈቃደ ሥጋ እንድንገዛ ያደርገናል ማለት ነው። ስለዚህ ለዚያ ደግሞ መድኃኒቱ ምንድነው? ቅባቱ ያ ቁስሉን እንዲያለዝብ ያደረገው ቅባቱ የተባለ ደግሞ ፍቅር ነው ማለት ነው። ፍቅር ነው ማለት ነው። ፍቅር ምንድነው ካለ ደግሞ በወንጌል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዳረጋገጠልን ጌታ ሆይ መምህር ሆይ ከትእዛዛት ሁሉ የትኛው ይበልጣል? ምን ማደርግ እጸድቃለሁ እድናለሁ ብሎ ለጠየቀው ለጸሐፊው ምንድነው ያለው? በመጽሐፍ ምን ተጽፏል? እንዴትስ ታነባለህ? እንዴትስ ትተረጉማለህ ሲለው ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክከ ወኪያሁ አፍቅር ወአፍቅሮ
በኩሉ ልብከ ወበኩሉ ኃይልከ ወበኩሉ ነፍስከ ወበኩሉ ህሊናከ ዛቲቲ ቀዳሚታ እግዚአብሔር ሆይ እግዚአብሔር አምላክህ አንድ ነው። እሱንም በፍጹም ልብህ በፍጹም ሐሳብህ በፍጹም ኃይልህ በፍጹም ልቡና ውደደው። ይቺ የመጀመሪያዋ ናት አለው። ወካልእት አይንተ ተመስላ አፍቅር ቢጸከ ከመ ነፍስከ ባልንጀራህን እንደ ራስህ አድርገህ ውደደው። እንደ እግዚአብሔር አድርገህ ውደደው አይደለም ያለ፣ እንደ አባትህ አድርገህ ውደደው አይደለም ያለ፣ እንደ ራስህ አድርገህ ውደደው። ይህ ፍቅር ምን ይባላል? ቅርብ ይባላል። ባልንጀራችንን መውደዳችን ደግሞ በዚህ ጾም በምን እናረጋግጠዋለን ከተባለ የቁርሳችንን ከፍለን በመስጠት፣ ሁለት ያለው አንዱን በማካፈል ዝም ብሎ መጾም ብቻ አይደለም። ይሄ ፍቅር የለውም። የክርስቲያን ጾም የተመሰረተው በሃይማኖት ስለሆነ ደግሞ ሃይማኖት ደግሞ በምን ይገለጣል ከተባለ በስራ። ስራ ደግሞ የመጀመሪያው ምንድነው ከተባለ ፍቅር ነው። ፍቅር ማለት ደግሞ ባልንጀራን መውደድ ነው። ባልንጀራን እንደራስ አድርጎ እንደኔ ይርበዋል፣ እንደኔ ይጠማዋል፣ እንደኔ ይታረዛል፣ እንደኔ ይቸገራል፣ እንደኔ የተገፋ ነው ብሎ ማሰብ፣ አስቦ ብቻ መቅረትም አይደለም ማካፈል ማለት ነው። እኛ ማካፈል የሚለውን የምናውቀው በምንድን ነው? በሂሳብ ነው። ስሌቱ ግን ይሄ ነው። ስሌቱ ይሄ ነው። ውጤቱም ይሄ ነው። ይህን ጊዜ እግዚአብሔር አምላካችንን ባልንጀራችንን እንደራሳችን ስንወደው እግዚአብሔርን ወደድ ነው ማለት ነው። ፍቅር ማን ስለሆነ ነው? እግዚአብሔር ስለሆነ ነው። ስለዚህ እናንተ ስትጾሙ ራሳችሁን ምን በሉ ነው የተባለ? ተቀቡ። ይሄኔ ያምርብናል፣ ይሄኔ እንዋባለን። ክርስትናችንን እውነት የመስቀል ክርስትና እንደሆነ እንገልጸዋለን፣ እንመሰክራለን ማለት ያለንን ስናካፍል ማለት ነው። ምናልባት ሳንቲም ላይኖረን ይችላል፣ ግን እግዚአብሔር የሰጠን ብዙ ሀብት አለ። ወንድሜ ሆይ ና ወደ እግዚአብሔር ቤት እንሂድ፣ የእግዚአብሔርን ቤት ሂደን እንሳለም፣ እግዚአብሔርን በጸሎት እንለምነው። ይሄ ለወንድም ማካፈል ይባላል። እህቴ ሆይ ነይ ወደ ቤተ ክርስቲያን እንሂድ፣ የእግዚአብሔርን ድምፅ እንስማ፣ ቃሉን እንስማና ንስሐ እንግባ፣ ወደ እግዚአብሔር እንመለስ። ይሄ ትልቅ ስጦታ ነው። ትልቅ ስጦታ ነው። ትልቅ መታደል ነው። ልቅሶ ቤት እኮ ስንሄድ ምንድነው የምንለው? ዛሬ እኮ ገሌ እንደዚህ የገሌ ዘመዱ ስለሞተበት ኑ ልቅሶ ቤት ደርሰን እንምጣ፣ ሂደን ገሌ ቤት ታይተን እንምጣ እንላለን አይደል? ወደ ቤተ ክርስቲያን እንሂድ የሚለው ግን አልለመደብንም ብዙዎቻችን። ይሄ ትልቅ ስጦታ ነው። ይሄ ትልቅ ፍቅር ነው። ብቻን አይጸደቅም፣ ብቻን አይዳንም፣ ብቻን የእግዚአብሔር ብቻ መሆን አይቻልም። ክርስቶስ የሁሉ ነው። ክርስቶስ የጋራ ነው። ክርስቶስ የሁላችንም ነው። ክርስቶስ በእድሜ አይወሰንም። ክርስቶስ በቆዳ በመልክ አይወሰንም። ክርስቶስ በቋንቋ አይከፈልም። ክርስቶስ ምንድነው ካል ፍቅር ነው። ፍቅሩ በምን ተገለጠ? በመስጠት፣ በማካፈል። ክርስትና ማለት ይሄ ነው። ይሄን ነው ተቀቡ የተባለ። ተቀብታችሁ ደግሞ ፊታችሁን ምን በሉ አለ? ታጠቡ። አዎ የታጠበ አይታወቅበትም። ነውሩ ከፊቱ ላይ አይታይበትም። ፊታችን አካባቢ የቆሸሸ ነገር ካለ ታጥበን እናስወግደዋለን። በውሃ ማለት ነው። በውሃ ይሄ ሰው ነው። ወርቁ ግን ምንድነው? ንስሐ ግቡ፣ ታጠቡ። ስትጾሙ ምን አለ? ፊታችሁን ታጠቡ፣ ንስሐ ግቡ። ንስሐ ሰትሬስዮ ለዛበሰ ከመዘ ያበሰ ወለዘማኒ ከመድንግል። የበደለውን እንዳልበደለ አመንዝራውን እንደ ድንግል ንስሐ ታደርገዋለች። ንስሐ ስንገባ የት ጋር እንደወደቅን ራሳችንን እናያለን። ንስሐ ወደ እግዚአብሔር ስንመለስ የት ጋር እንደወደቅን
ራሳችንን እናውቀዋለን። በዚህም አባታችን አዳም አሳይቶናል። እግዚአብሔር አምላካችን አዳምና ሔዋን ዕፀ በለስ በልተው የነበራቸው የክብር ብርሃን ተገፎ በኃጢአት ከወደቁ በኋላ እግዚአብሔር አምላካችን ቸር መሐሪ ርኅሩህ ነውና እንደወደቁ ይቅሩ ስላላለ የሰው ኮቴ እያሰማ አዳም ሆይ ወዴት ነው ያለ አለው። ወዴት ነው ያለ አለው። በ11ኛው ሰዓት ምን አለ? እዚህ ያለው ምን ሆነ ነው አለው። ፈርቼ ምን ራቁቴን ሁኝ አለው። ራቁትክን እንደሆንክ ማን ነገረህ አለው። አያችሁ ንስሐ ራቁታችንን እንደሆን ባዶ እንደሆን የት ጋር እንደወደቅ ይነግረናል። ያን ጊዜ ወደ እግዚአብሔር እንመለሳለን። ጌታ ሆይ የተገፈፈውን የክብር ልብስ ያጣሁትን ያንተን ፍቅር አልብሰኝ፣ አጎናጽፈኝ፣ ስጠኝ። የምሕረት እጆችህ ወደ እኔ ይዘርጉ፣ የምሕረት ጆሮዎችህ የኔን ልመናዬን ይስሙ ያዳምጡ። የምሕረት እግሮችህ ወደ እኔ ይገስግሱ። አዳም ሆይ ወዴት ነው ያለህ ብለህ እንደመጣህ አልዓዛር ሆይ የት ነው ያለ? አልዓዛርን የት ነው የቀበራችሁት ብለህ እንደፈለግከው እያለቀስክ እንደፈለግከው እኔም ልጅህ ባሪያ ወድቄአለሁ። ዲያብሎስ አስሮ ተብትቦ በሱ ፍላጎት ውስጥ አውሎኛልና አንተ ግን መሐሪ ይቅር ባይ ነህ። እኔ ባጠፋ አንተ ይቅር ባይ ነህና ወደ እኔ ተመልከት፣ ልመናዬን ስማ፣ የልመና መስዋዕቴን ተቀበል ብለን ስንጠራው በንስሐ ውስጥ ሆነን እግዚአብሔር አምላካችን ጆሮዎቹ የኛን ልመና ለመስማት፣ እጆቹ እኛን ለመቀበል፣ እግሮቹ ወደኛ ለመምጣት ሁልጊዜም የተዘረጉ ናቸው። ስለዚህ እኛ በምንጾምበት ሰዓት እያካፈል ወደ ቤተ ክርስቲያን መምጣትን ማካፈል፣ ወደ ወንጌል ትምህርት መገስገስን ማካፈል፣ ዳቦ ብቻ ማካፈል አይደለም። ይሄ ስጋዊ ነው፣ ምድራዊ ነው፣ እዚህ የሚቀር ነው። አብሮ የሚሄደውን ነገር ማካፈል ጽድቅ ማለት ይሄ ነው። ብቻ ነጠላ ለብሶ ወደ ቤተ ክርስቲያን መምጣት ይሄ ማካፈል ስግብግብነት ነው፣ ብቻን አይጸደቅም። ለዚያ ነው ብዙዎች እናቶች ብዙዎች አባቶች ብቻቸውን ቤተ ክርስቲያን ይመጣሉ፣ ልጆች ከቤት ይቀራሉ። ከዚያ በኋላ ሲመለሱ ሰውና አራዊት ቤቱ የሰውና የአራዊት ይሆናል። ከዚያ ያለው የሰይጣን ዓለም ነው፣ ከዚህ ያለው ደግሞ የመንፈስ ቅዱስ ዓለም ነው። ስለዚህ ብርሃን ከጨለማ ጋር ክርስቶስ ከቤልዮር ጋር እንዴት ሊስማማ ይችላል እንደተባለው በቤት ውስጥ ሰላም ይጠፋል። ሰላም ይጠፋል። ቤታችን ሰላም ያጣል። እንታወካለን፣ እንበጠበጣለን፣ ሰላማችን ይታወካል። ለዚህ ነው ስለዚህ ወደ ቤተ ክርስቲያን ስንመጣ ያለንን ማካፈል ማለት ፍቅር መስጠት ለማን? ለልጆቻችን፣ ለማን? ለጎረቤቶቻችን፣ ለማን? ለወንድሞቻችን፣ ለማን? ለስራ ባልደረቦቻችን፣ ለማን? ለወገናችን፣ ለማን? ለሰው ልጅ ሁሉ ኑ ስሙ፣ ኑ ተማሩ፣ ኑ ወደ እግዚአብሔር ቤት እንሂድ፣ ኑ የእግዚአብሔርን ድምፅ እንስማ፣ ኑ የቤተ ክርስቲያንን መልእክት እናዳምጥ። ይሄ ነው መቀባት ማለት። ፍቅር ማለት ይሄ ነው። ፍቅር ማለት ይሄ ነው። በፍጹም ልብህ ውደደው ብሎ ባልንጀራህን እንደ ራስህ ውደድ። ለዚህ እኮ ነው ሰው ራስ ወዳድ ስለሆነ ነው ዓለማችን እንዲህ ሰላም ያጣችው፣ እንዲህ በጦርነት እየታመሰች እየተተራመሰች አለው። አያችሁ፣ ፍቅር ካለ የነደደው ሲበርድ፣ የተሰቀለው ሲወርድ፣ የነ መርዶክዮስ መስቀል ሲቀየር፣ የነ ሃማ መስቀል ሃማ ወደ ሞት መርዶክዮስ ወደ ሕይወት ሲቀየር አይተናል። በጾም በጸሎት በፍቅር እግዚአብሔርን በመጠየቅ እግዚአብሔርን በመለመን ወደ እግዚአብሔር በፍጹም ልብ በመምጣት ማለት ነው። አንድ ሆነው ሰዎች ሲጸልዩ የነደደውን እሳት ሲያጠፉት አይተናል። አላየንም እንዴ?
የነነዌ ሰዎች በሶስት ቀን ለውጥ ያመጡ ከልብ የሆነ አንድ ሆነው እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ወደ እግዚአብሔር እግዚኦ ማረን ይቅር በለን ብለው ሲጮሁ ያቃጥላቸው ያጠፋቸው በሰሩት ኃጢአት በበደሉት በደል የመጣው እንደ ደመና ከቧቸው የነበረው ያሰጥማቸው የነበረው እሳት ሲመለስ አይተናል። ይሄ ምንድነው? ጾም ነው፣ ጸሎት ነው፣ ምጽዋት ነው፣ ፍቅር ነው። እኛ ይሄ ነው የሚጎለን። ይሄ ሊጎለን አይገባም ነው። በዚህ እንመላለስ ነው። ብዙ ወንድሞቻችን ከቤተ ክርስቲያን ተለይተው የሚጠራቸው ኑ የሚላቸው አጥተው እግዚአብሔር መቼ ይቅር ይለኛል እያሉ ራሳቸውን እያራቁ ከቤተ ክርስቲያን እየተለዩ ሲወድቁ መሳቅ አይደለም። አያችሁ፣ ሲወድቁ መሳቅ አይደለም። ይሄንን እኮ ክርስቶስ አላስተማረንም። እንደወደቃችሁ ቅሩ አላለንም። ክርስቶስ የፍቅር አምላክ ነው የተባለ እኮ የወደቀውን ስላነሳ ነው። እግዚአብሔር እኛን የካሰን በድለነው ነው። በድሎን አይደለም፣ በድለነው ገፍተነው። ሀበሊያሁ መጻ ውስተዚያሁ መጻ ወሊያሁ ሰይተወክፍዎ ወለለይ ተወክፍዎ ወአቦሙ ስልጣነ ውሉደ እግዚአብሔር ይኩን። ወደ ወገኖቹ መጣ። እንደጠላን አልቀረም፣ እኛ እንደጠላነውም አልቀረም። እናንተ ክፉዎች ብሎ አልተወንም። ወደኛ ንግበር ሰባ ባሪያነ ወበአምሳሊነ ብሎ የፈጠረው ሰው ወደ ሰው መጣ። ወደ መላእክት ሕይወት አይደለም የመጣ፣ ወደ ሰው ልጅ መጣ። ወደ ሰው ልጅ ሲመጣ ግን የሰው ልጅ አልተቀበለውም። ለተቀበሉት ግን የእግዚአብሔር ልጆች ይሆኑ ዘንድ ምን አለለ? ስልጣን ሰጣቸው። ያስሩ ይፈቱ ዘንድ ስልጣን ሰጣቸው። ክርስቶስ ወደ ጠሉት መፈንቅለ መንግስት ወዳደረጉበት ወደ ሰዎች ልጆች ነው የመጣው። ፍቅር ማለት ይሄ ነው። እስመ ከመዝ እግዚአብሔር አፍቀሮ ለዓለም እስከ ወልዶ አይደመጦ ወሀበ ቤዛ ኩሉ። እግዚአብሔር ዓለሙን እንዲሁ ወዶታልና ተቀዳሚ ተከታይ የሌለው ልጁን ለሞት አሳልፎ እስከ መስጠት ድረስ ነው። ፍቅር ማለት ይሄ ነው። ፍቅር ማለት ይሄ ነው። ፍቅር እንዲህ ነው የሚተረጎመው። ፍቅር በጾም ውስጥ ሲተረጎም ይሄንን ይመስላል። እና ምዕመናን ሁልጊዜ እንመጸውታለን፣ ቤተክርስቲያን እናሰራለን፣ ወደ ቤተክርስቲያን እንገሰግሳለን። ግን በጾም ወቅት ይህ የጾም የቅድስና ወቅት የቅድስና ስራ የሚሰራበት ስለሆነ መተን ዝም ብለን ተሳልመን ብቻ መሄድ ሳይሆን ቤተክርስቲያን የምታስተላልፈውን ያለፈው እሁድ በባለፈውን ምን ተማርን፣ በሁለተኛው እሁድስ ምን ተማርን፣ ምን ሰማን፣ ምን አስተዋልን ብለን አዳምጠን ወደ ራሳችን ተመልሰን የጠፉትን ፈልገን የርስቱ የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃዱ ይሁን። ስለነበረን ጊዜ ሁሉ የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። ይቆየን። ሰላማ ወወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀሉ ወሀብተ ረድኤቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ወትረ ኢይርሐቅ እምኔሁ እምነ ኩልክሙ እስከ ለዓለም። እግዚኦ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ፣ ማረነ ክርስቶስ፣ እግዚኦ ማረነ ክርስቶስ። እንተ ማርያም ማረነ ክርስቶስ፣ እንተ ማርያም ማረነ ክርስቶስ
በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ዲያላይሶ 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 ኦ አምላክ ኦ አምላክ ኦ አምላክ ኦ አምላክ ኦ አምላክ ኦ አምላክ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ ኦ ክርስቶስ አድነነ ምሕረቱ ይሰውረን በምሕረቱ በእንተ ማርያም ወላዲተ ያድነነ ምሕረቱ ይሰውረን በምሕረቱ በእንተ ማርያም ወላዲተ አድነነ ምሕረቱ ይሰውረን በምሕረቱ በእንተ ማርያም ወላዲተ ያድነነ ምሕረቱ ይሰውረን በምሕረቱ በእንተ ማርያም አድነነ ምሕረቱ ይሰውረን በምሕረቱ በእንተ ማርያም ወላዲተ ያድነነ ምሕረቱ ይሰውረን በምሕረቱ በእንተ ማርያም ስምዐነ አምላክነ ወመድኃኒነ 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 እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ እግዚኦ ብለን ያቀረብነውን ጸሎታችንን፣ ልመናችንን፣ አዘቆታችንን፣ መስዋዕታችንን፣ ዕጣናችንን ሁሉ ይቀበልልን። የሰጠነውን ስጦታችን ሁሉ ተቀብሎ የኃጢአት መደምሰሻ መንግሥተ ሰማያት መውረሻ ያድርግልን። ከቅድስተ ቅዱሳን ከድንግል ማርያም ከመጥምቀ መለኮት ከቅዱስ ዮሐንስ ከቅዱሳን ሰማዕታት ቅዱስ ቂርቆስ ወኢየሉጣ ረድኤት በረከት ያሳትፈን። በሀሳባቸው በገንዘባቸው በጉልበታቸው በእውቀታቸው ቅዱስ ቤተክርስቲያንን በስውርም በግልጥም የሚያግዙትን ስጦታቸው ይቀበልልን። ልመናቸውን ይስማልን። ከመከራ ሥጋ ከመከራ ነፍስ ይሰውርልን። በችግር በፈተና ያሉትን ሁሉ በምሕረቱ በቸርነቱ ይጎብኝልን። እንዲህ እያልን ቅዱስ ስሙን እንጠራለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ይቅር ይለን ዘንድ ለዘላለሙ አሜን። አርነኖ አርስከ ቅድመ እግዚአብሔር አምላክነ በደገብሮ ምርከበ ይባርክ አሜን። እግዚአብሔር ይባርከነ ወይስዓድን። አቤቱ ጌታ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታ ሕዝብህን አድን፣ ርስትህንም ባርክ። ጠብቃቸው እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን
በኢየሱስ ክርስቶስ በክቡር ደሙ የዋጃት ቤዛም የሆንካት ቅድስት ቤተክርስቲያንን ጠብቃት። ለነገሥታትና ለመኳንንት ቅዱስ ለሆነ ሕዝብ ማደሪያ ተሆን ዘንድ የጠራት ወደዚች ቅድስት ቤተክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን በደላችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋ የሕግና የሥርዓት ደም ስለሚሆን ደግሞ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምትምቱን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ በሚመጣውም ይጠብቃችሁ ለዘላለሙ አሜን። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ ብላ 12 ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይቅር ይለን ዘንድ ተክስነ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአተ ኩሉ ሕዝብ ከስናውቅ ድፍረት ሳናውቅ በስህተት የሰራነውን የተላለፍነውን በደላችንን ይቅር ይበለን። ማሰረ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ያሉ ምስለ ኩልክሙ አሜን። እግዚአብሔር ይባርከን። ለአግብርቲው በሰላም ስሬተ ይኩነነ ዘተመቶነ ሥጋ ከወደ መካባን በመንፈስ ልኪድ ኩሎ ኃይሎ ለጸላይ በረከተ ዴከ ቅድስት እንተ ምልዕተ ምሕረት ኪያንስ የፎ ኩልንም ኩሉ ምግባረ እኮ ያገሰነ ወውስተ ኩሉ ምግባረ ሰናይ ደምረነ ቡሩክ ዘወሀበነ ሥጋሁ ቅዱሰ ወደሞ ክቡር ጸጋ ንሳይ ወሕይወተ ረከብነ በኃይለ መስቀሉ ኢየሱስ ክርስቶስ ኪያከ እግዚኦ ናኩት ነሲያነ ጸጋ ዘመንፈስ ቅዱስ